ዛሬ በተሰማ ዜና የ12ኛ ክፍል ፈተና የወደቀች ልጅ ራሷን አጠፋች። ዛሬ ነሐሴ 20 በሲዳማ ክልል በምስራቃዊ ሲዳማ ዞን በንሳ በሚባለው ቦታ ላይ አንዲት ሴት ልጅ የ12ኛ ክፍል ፈተና ተፈትና ባለማለፏ ምክንያት በጣም ተበሳጭታ ራሷን አጠፋች ማለት ነው። ወይም ደግሞ ቦናሮ ተብሎ በሚጠራ ትልቅ ወንዝ ውስጥ ራሷን ጥላ ራሷን አጠፍታለች ማለት ነው። እንግዲህ ነገር በቃ አንዳንዶች ሴሌብሬት ሲያደርጉ አለፍን ብሎ ሲደሰቱ አንዳንዶች ደግሞ ራሳቸውን እስከማጥፋት ይደርሳሉና ሰው በዚህ ጊዜ ተከታትለን የወሰዱ ካሉ ጓደኞቻችንም ከሆኑ ወይም ደግሞ ልጆቻችንም ከሆኑ ተከታትለን የስነልቦና ድጋፍ ልናደርግላቸው ይገባል ማለት ነው። እቺ ልጅ አሁን ህልሟም አንድ ነበር ማለት ነው። ማትሪክ ኢንትራንስን ማለፍ ነበር ህልሟ ግን እንዳሰበችው አልሆነላትም። ስለዚህ ይሄ ደግሞ ትልቅ የሆነ አእምሮ ጭንቀትና ትልቅ የሆነ መጥፎ ስሜት እንዲሰማ በማድረጉ ራሷን ልታጠፋ ችላለች ማለት ነው። ስለዚህ አሁን ስለ ኤግዛሙ ውጤት አይደለም ማለት ነው። ስለዚህ አሁን ምንድነው ወጣቶች ላይ አሁን ምንድነው የተሰማቸው ያሉት እንዴት ነው ሁኔታዎቹን ይህን ሁኔታ እንዴት እያሳለፉ ነው የሚለውን በደንብ ገምግመን ደግሞ ከጎናቸው ሆነን ልናግዛቸው ይገባል ማለት ነው። ጀስት ኢንትራንስ ኤግዛም ማለት ትልቅ ነገር አይደለም። ድጋሚ ዩኒቨርሲቲ ሄደን መግባታችን አይቀርም። ምንም ትልቅና የተካበደ ነገር አይደለም ማለት ነው። ስለዚህ የኛን ቫልዩ የሚወስን ነገር አይደለም። የኛን ኢንተሊጀንስ የሚወስን አይደለም። የኛን ላይፍንም ደግሞ ምንም የሚነግረን አይደለም የሚወስንልን አይደለም። ጀስት ከሳምንት በኋላ የሚረሳ ከአንድ ወር በኋላ ከሁለት ወር በኋላ የሚረሳና የሚተው ነገር ነው ማለት ነው። ብዙ ሰው እኮ ለምሳሌ ዲግሪ ይዞ ቤት ቁጭ ያለ አለ። እና ደግሞ በዚህ ልክ እንደዚህ እንትን ማለትም አስፈላጊ አይደለም ማለት ነው። ስለዚህ ራሳችንን ቆጥበን አሁን ልትፈተኑ ያላችሁትም ደግሞ ራሳችሁን ቆጥባችሁ በልክ አንብቡ በልክ ስሩ ከዛ ውጪ ተውት ማለት ነው። ቀጣይ በሌላ ቪዲዮ እመለሳለሁ። ቻው